እዛ እናቴ ሰፈር ጎረቤት ናቸው አለች። አዎ የእናታችን ጎረቤት ናቸው እኮ። እሳቸው ታዲያ አንቺ ውስጥ እኮ ነው ሲጮሁ የነበሩት። ልጆቿን እድሏን ሰበርኩኝ፣ ወንድሞቿን የልጆቹን አጎት በሙሉ እንዳለ እድላቸውን አበላሸው፣ ተበቀልኩኝ እያለ ነው። እኔ እንደዚህ አይነት ነገር አይመቸኝም። ይሄ ነገር ብለሻል አሏት ሁሉም። ከዛ ይሄ እዛ የግርማ ነገር ነው፣ ይሄ ግርማ ነገር አይመቸኝም አሉ። መምህር ግርማን እኮ ነው እንግዲህ ከኛ በላይ ግርማን የሚጣላ የለም፣ ግን ያልሽውም ብለሻል አሏት። እውነታችሁ አሉ ሴትዮዋ። እውነት ግርማን ከኛ በላይ የሚጣላ የለም አሉ። ይቅርታ ለምናገረው ያሉትን ነው የምለው፣ ግርማ ስላልኩኝ። ከኛ በላይ ግርማን የሚጣላ የለም፣ ግን መቁጠሪያ ይዞ አንቺን ሲያስጮህ ሲያስለፈልፍ የነበረው ይሄንን ነው። የሰማነውን ሰምተናል። ልጆቿም ስራ እንዲያጡ፣ ወንድሞቿም ትዳር እንዳይዙ ዘጋግቻለሁ፣ እሷም ጤንነቷ እንዳይስተካከል ሁሉ ነገር አበላሽቻለሁ፣ ተበቅያለሁ። እናቷ ጸበኛዬ ነች፣ በአደባባይ በሰፈር አዋርዳኛለች ብላ እያለች ነው ጊዜ አሉ። እስቲ በሉ ሁላችሁ በያላችሁበት ይችን አክሽን ትላላችሁ አይደለ? የሆነ ነገር ሲገባቸው እኔ እኮ በቃ ነገር በሰልስት ነኝ ነው ምንለው። አንዳንድ ነገር አልገባ ሲለን እንዲያ ነው እንላለን። እውነትሽን ነው እንላለን። የሆነ ነገር ስንሰማ ሴትዮዋ በጣም የደነቃቸው አስታወስኩት። የዛሬ 30 ዓመት የዛሬ 20 ዓመት ከእናቴ ጋር ጸበኛ ነበረች። በዛች 10 ዓመት ውስጥ ከ30 ዓመት እስከ 20 ዓመት ባለው ጊዜ ውስጥ እናቴና ሴትዮዋ ጸበኛ ናቸው። በሰፈር ውስጥ በእርግጥም እናቴ ሴትዮዋን አዋርዳቸዋለች፣ ግን በስራዋ ነው። እንዲህ ነው ብዬ አልናገርም አሉ። አሁንም አልተነገረንም። ግን እናቴ እኚህ ሴትዮ በአደባባይ አዋርዳቸዋለች። ስለዚህ መበቀሏ ነው ማለት ነው። እኔ እኮ ይቅርታ ያደረገችልን መስሎን በእናታችን ሞት ያዘነች፣ እኛም ደግሞ እናታችን ስለሞተች ለእኛ አዝና እናት ልትሆነን መስሎኝ የቀረበችን ለካ ቀርባ በርበሬያችንን፣ ሽሮአችንን፣ የምንከትፈው፣ የምንበላው፣ የምንጠጣው፣ የምናማስለውን ወጥ ሁሉን ነገር ለማየት ነው። የምናወራው የምንተነፍሰውን አየር በሙሉ ለመስረቅ ነው፣ ለመስለብ ነው ለካ ብለው እናትየዋ ስቅስቅ ብሎ አለቀሱ። ልክ ሰው እንደሞተባቸው ጎረቤት በሙሉ ስቅስቅ ብሎ አለቀሰ። አይ እኛ ነገር እንደው እኛ ክፉ ነን እኮ ሴቶች፣ እኛ እናቶች ክፉ ነን እኮ እያሉ እናቶች እየተናገሩ ወጥ ወደ የቤታቸው። ማታ ነው። በጣም ደነገጡ እና የአባት ዕዳ ለልጅ የእናት ዕዳ ለልጅ እንደሚባለው ምንም በማያውቁት 4 ወንድማማቾች ተረግመዋል፣ ተሟርቶባቸዋል፣ ጥላውጊ ተልኮባቸዋል። በየጊዜው እናንተ ደህና ናችሁ እያሉ እነዛ 4 ወንድማማቾች ቤት ሰንበት ሁል ጊዜ እሑድ ይገባሉ። ቡና ያፈሉላቸዋል ለ4 ወንድማማቾች። እሑድ ሁል ጊዜ ሁሉም እረፍት ናቸው። አይገርማችሁም? ቡና አፍልተው የሚያጠጧቸው እድሳት ነው። እኔ ቅርታ ጉርብትናን እያሻከርኩ አይደለም፣ እንዲህም አለ ተጠንቀቁ ለማለት ነው። ይዘው የሚመጡት ቡና የራሳቸው፣ የሚያፈሉት ቡና የሚያፈሉበት ረከቡት የእናታቸው፣ የሚያሟርቱት በራሳቸው አንደበት፣ የሚራገሙት ጥላወጊ የሚያደርጉት በራሳቸው አንደበት። በጣም የሚገርም ነው። እማማ እናመሰግናለን ብለው ለወንድሞችሽ ቡና አፍልቼላቸው መጣሁ ብለው እዛ አፍልተው ቡና ልጆቹን እስከ 5 ሰዓት ድረስ ቡና ካጠጧቸው በኋላ ከሰዓት ደግሞ ማንጋ ይመጣሉ። ሴትዮዋ ቤት በወር አንዴ ልጅ እህታቸው ቤት ይመጡና ደግሞ በወር አንዴ ያሳድሰው ይሄዳሉ። እንዲያውም እንዴት ከእጅ አመለጠችኝ ብሏል መንፈሱ። የሚገርማችሁ አመለጠችኝ። እዛ ቤተ ክርስቲያን ሰንበት ትምህርት ቤት ያቺ ልክስክስ እያመላለሰችብኝ እሷን እንጂ አትወልዳትም። እንኳን ልጆቿ ስራ ፍለጋ ስራ ሊያገኙ ቀርቶ አትወልድም ነበረ። አምልጣኝ ነው አመለጠች ይላሉ ሴትዮዋ ላይ መንፈሱ። ደግሞ ከሁሉ የሚገርመው ትንግርት የሚሆነው የሚገርማችሁ ነገር ቤተሰቦቼ፣ እኚህ የ3 ልጆች እናት የተባሉት ሴትዮዋ የአጎቶች እህት ማለት ነው፣ በፍጹም ይሄን አትጠረጥርም። ሴትዮዋንም አትጠራጠራቸውም፣ አትገምትም። ይሄን ማመን ተቸግራ ሳምንት ሙሉ ሰውነቷ እየተንቀጠቀጠ ነበረ። ማመን ተቸግራ እንዴት ለምን እንዴ? ስለዚህ ባለፈው ዓመት ስጦታ ብሎ ያመጡልኝ ወጥ የምሰራበት ድስት የሳቸው አይደለም? ያ ባለፈው የሰጠችኝ ቢጃማ እያሉ ሽቶ፣ በተለይ ሽቶ በጣም ነው የሚያመጡት። አስቡት፣ ዕጣን። ብዙ ጊዜ ነገረኛ የሆኑ የቡዳ መንፈስ ያለባቸው ነገረኛ የሆኑ ጎረቤቶቻችሁ ነገረኛ መሆናቸው የሚታወቀውና
አሾክሾኪ መንፈስ ከእናንተን ወደ እናንተ እንደላኩ የሚታወቀው ልክ ቡና በምታፈሉበት ሰዓት ላይ ምን ይላሉ? እስቲ እሳት ካላችሁ ብሎ ይዘው ይመጣሉ። ቡና በምታፈሉበት ቡና ፍልታችሁ ልክ ቡናው ሳይጠጣ ይመጡና እሳት ስጡን ይላሉ። እና እሳቱን ተቀብለው ከሄዱ በኋላ እግዚአብሔር ስጥልን ይላሉ። እሳት እግዚአብሔር ስጥልን አይባልም። ይባላል እንዴ? እሳት እንዴት እግዚአብሔር ይሰጣል? እና እንዲህ የሚያደርጉ ሰዎች አሉ። ያንን እሳት ይወስዱና ዕጣን ያደርጉበታል። በሚጨሰው ዕጣን በኩል አሾክሿኪ መንፈስ ወሬ አምጥቶ ይነግራቸዋል ማለት ነው። የዛ ቤት የሚወራውን እኔን እያሙኝ ነው፣ እየሰደቡኝ ነው፣ ምን እያሉኝ ነው የሚለውን ነገር ይሰማሉና ሴትዮዋ ጠንቋይ ቤት በመመላለስ ዋና አንደኛ ናቸው። ይሄን ግን ልጅቷም አታውቅም፣ ወንድማማቾችም አያውቁም። እናት ብቻ ነች የምታውቀው። ያቺ የሞተች እናት በአደባባይ ያዋረደቻቸውም በዚህ ጉዳይ ላይ ነው። ዲቴል መግባት አልተፈቀደልኝም። የሴትዮዋ የመተት አድራጊዋ ሴትዮ ልጆች እኔን መምህር ገጠመኙን እንደምታቀርበው እናውቃለን። ግን እናታችን ምን አይነት ሰው እንደሆነችና ማን እንደሆነች ዲቴል ባትገባ ደስ ይለናል። ለሞራላችን ነው፣ ችግር የለውም አልኳቸው። ለዚህ ነው ብዙም አልናገርም። ዞሮ ዞሮ በባዕድ አምልኮ ምክንያት ነው በአደባባይ የተዋረዱት የሚለው ነገር ተፈቅዶልኛል ማለት ነው። እና ዛሬ ላይ ደስ የሚለው ብዙ ነገር አለ፣ ብቻ በኋላ እንመጣበታለን። እኚህ እናት በየመኝታ ክፍላቸው እየሄዱ ያጸዱላቸዋል። ምን ይሉላቸዋል ነው የሚታወቀው። በዛ ነው ማጽዳት ስላችሁ እንደ ጽዳት ሰራተኛ አይደለም። አንተ አሞኛል ማዘር አሞኝ ተኝቼ ነው ናሺ ቡና ፈልቷል ተነስ ይሉታል። ቡና ሊጠጣ ወደ ሶፋ ወደ ሳሎን ሲመጣ ዝርክርክ እዚህ አልጋህን ወይ አታነጥፍ ወይ ካልሲን አታነጥፍ ምናምን እያሉ እንደ እናት ነው የሚተውኑት። ግን ገብተው መኝታ ክፍላቸው ላይ ምናምን አድርገው ነው የሚመጡት። ይሄን የተናገረው መንፈሱ ነው። ጸበል ቦታ ላይ ነው የሚለፈልፈው። እንዲህ አድርገን እንወጣለን፣ እንዲህ እናደርጋለን። በኋላ ስንጠይቃቸው አዎ ደግ አደረኩ ምን ታመጡ ነው የሚሉት። ሴትዮዋ እንኳን በቃ እኔ በቀሌን ጨርሻለሁ፣ ይኸው ስንት ዘመን ሙሉ በቅሎ አድርጌ አስቀምጫቸዋለሁ። አንዷን እቻ ያመለጠችኝ፣ እሷም ደግሞ ልጆቿን የስራ በቅሎ አድርጌያቸዋለሁ። የማህፀኗን በቅሎ ማድረግ ባልችልም ግን የወላድ መካን አድርጌያታለሁ። እነዛን ተዋቸው፣ እነዛን በግ ናቸው ብለው አራቱን አጎቶች ሙልጭ ነው የሚያደርጓቸው። በጣም ነው የደነገጡት። አሁን በህብረት መስገድ ጀመሩ። 4 አጎቶችና 3 ወንድማማቾች እህትም ጭምር ጎረቤትን መምጣት ጀመረ። ጭራሽ የሴትዮዋም ልጆች ጭምር ሁሉ ይሄን ጉዳይ ሰምተው መጥተው እናታችን ይቅርታ በሏት፣ ይቅርታ አድርጉላት። አዎ እኛ ይሄን ሰምተናል፣ ተይ እያልናት አልሰማ ብለን ነው። ጭራሽ ታውቃላችሁ? አዎ እኛ ያላገባ ነው ለበቀል እንደሆነ ታውቃላችሁ? አዎ የልጅ ነገር ሆኖብን እኛ ዝም ብለን ትተነው ነው እንጂ ካሁን የሚመስለን የነበረው ነገሩን እንደ ባህል ዝም ብሎ እንደ ባዕድ ነገር እንጂ የሚሆን አልመሰለንም አሉ። እየቆየ ሲመጣ ግን እውነትም አለማግባታችሁ አለመውለዳችሁ አጠቃላይ ዲቃላ እንኳን አምጥቶ እንኳን ከአንተን የወለድኩት ምትል አንድ ልጅ እንኳን ሊኖር ተመኝተን ነበር አሉ። የሴትዮዋ ልጆች ነው እንግዲህ የመተት አድራጊዋ ሴትዮ ልጆች እና እሺ የሆነውስ ሆነ። እናታችሁ እርግማኗና መዋርቷ እንደሰራ ምን ያህል በምንድን ነው እርግጠኛ የሆናችሁ ሲባል ጊዜ ቀድማ መጀመሪያ ተናገር። እኔ የተናገርኩት ጠብ አይልም። ሴትዮዋ እንዳዋረደችኝ እናንተንም አንገታችሁን እንዳስደፋች እኔም ደግሞ በልጆቿ አንገቷን አስደፋለሁ። ልጆቼ እኔስ ልዋረዳለሁ። ልጆቼ አንገታቸውን እንደደፉ በእኔ በእናታቸው መዋረድ ምክንያት መግባት መውጣት እንደተቸገሩ ሁሉ እኔም ደግሞ ባለመውለድ ልጆቿ እሷ ትለፍ በሽታ ወስዷታል አንደኛው ግን ልጆቿ ግን ባለመውለድ አንገታቸው እንዲደፉ ነው ማድረጋቸው ብላ ነው እንግዲህ ያደረገችው። ስለዚህ ሁሉንም ማህፀን ዘጋች። ጤና አዳም አሪፍ ነው ጤና አዳም ተጠቀሙ እያለች በጣም በሚገርም መልኩ ዶዜጁን እያበሳች በተለይ የጤና አዳም ፍሬ ብዙ ጊዜ ጤና አዳም ቡና ውስጥ እየነከራችሁ የምትጠቀሙ ሰዎች እንደ ጤንነት ጥሩ ነው። ጤና አዳም አሪፍ ነው። የጤና አዳሙን ፍሬ ግን ባትመገቡት ጥሩ ነው። አንደኛ መካን ያደርጋል። ለጉንፋን ነው ለምንድን ነው እየተባለ ይጠቀሙታል። ወይ ምን አድርገው ነው የተባልከው? አብን ነው ብን አድርገው። ወዴት ነው? በቃ ብን እንዲህ ብን። ለምን ክርስትና ህይወት ይኖረዋል? ለምን ሃይማኖት ይኖረዋል? ለምን ቤተ ክርስቲያን ሄዳል? አልቻልንማ። ቤተ ክርስቲያን ሲመላለስ እኛ ተሸነፍን። በነገራችን ላይ እንዲህ የሚያደርገው አብር አንክርት ወይም ደግሞ መስተባረር የሚባል መተት ነው። ብዙ ሰዎችን ይፈትናል። ለምሳሌ ባለ ትዳሮች በትዳር እየኖራችሁ ትዳሩ ያስጠላችኋል። ፍቺ፣ ፍታ፣ ውጣ፣ ሂድ፣ አትቀመጥ፣ አገር ቀይር፣
ዝም ብለህ በቃ ብን ብለህ ጥፋ። እንዲህ የሚያደርገው አብር አንክርት ወይም መስተባረር ነው። ስራ ስትሰሩ ከስራ ቦታ ያስጠላችኋል፣ ሂዱ ይላችኋል። ሀገሩን ለቃችሁ ተሰዳችሁ፣ አንዳንዱን ደግሞ መንፈሳዊ አስመስሎ ገዳም ግባ ምን ይሰራላል፣ በቃ ብር ብለህ ሂድ። አንዳንዱን ደግሞ ምን ያደርገዋል? ከቤተ ክርስቲያን ወደ ቤተ ክርስቲያን፣ ከገዳም ወደ ገዳም ያንከራትተዋል። ሞኖክሲዮ ላይ አብር አንክርት ካለ አንድ ገዳም አይጸናም፣ አይቀመጥም። ዝም ብሎ በየገዳም ይዞራል፣ በዓለም ይንከራተታል። አንዳንዴ አብር አንክርት የተባለ መተት እንዳትድኑ የሚገባ ነው። አንድ ቦታ ከጸናችሁ ከጸለያችሁ ይጋለጣል፣ ትፈታላችሁ፣ ትድናላችሁ። ግን መንፈሱ ምን ያደርጋል? አንድ ቦታ ጸበል አንድ ቀን ተተክሉት ያ ችግኝ ምን ይሆናል? ይቀነጭራል፣ አይበቅልም፣ አያድግም። አንዳንዴ እኮ መንፈሳዊ እድገት መንፈሳዊ የፈውስ ህይወት የማይኖረው እኛም አንድ ቦታ ስለማንጸና ነው። ራሱ መተቱ እንዳይታወቅበት እንዳይነቃበት ያዞራችኋል፣ ያንከራትታችኋል። እና ይሄው ጸበል እንዳይገባ ብር ብሎ ብን ብሎ እንዲጠፋ የሚደረገው እንዲህ አይነት መተት ነው። ምንድን ነው? ሰላቢ የአእምሮ መተት አብር አንክርት ያዘኝ እኮ በዚች 3 ቀን ሲያረግብኝ። አብር አንክርት ምንድን ነው የምታደርገው? ብን በቃ ነው ማዞር ብን። እስኪ የት ነው የምታዞረው? እንዴ ምን ያዞርበታል እንዴ? በቃ ብር ነው የምታደርገው? ብን በቃ ብን። ይሄው ነው ብን አብረው የሱ ዲዚትን ስንት ከዚህ በፊት ነግሬ ያለውን 17 ደብተራዎች ተደገሙ። ሯጭ የማይሰራው የለ ነግሬ ያለው ታውቀዋለህ። በቃ ስለዚህ በሱ ድል ነው የምንኖረው እኛ። አሁን ግን 3 መቁጠሪያ አለ። አንዱ ምን ይላል መስሱ አወጣ ላብራቶሪ ኤክስሬይ ማስታገሻ 3 መቁጠሪያ 3 መቁጠሪያ ስማቸው ምን ናቸው? ላብራቶሪ ኤክስሬይ ማስታገሻ። ላብራቶሪ ምንድን ነው የሚሰራው? ትልቁ የኤክስሬውስ ደግሞ ያ ውስጥ ያለ የተደበቀ እንዲያየው ለብቻው ይገረፋል። ማስታገሻውስ ትንሿ ነስ ሙሉ አካል መድኃኒት ይህን በላው ሙሉ ሌሊት ስትቀጣቀጡ ነው የምትውሉት? እንዴ ሙሉ ሌሊት በቃ አይተኛም። ሙሉ በእንቅልፍ ያን 2 ሰዓት 3 ሰዓት ቢተኛ በቃ በላው ነው በላው። አሁን ምን ላድርግ በቃ አሁን ጥርስ በቃ ያው ጥርስ የሌለው አንበሳ ማለት ነው። አሁን እናንተ በመቁጠሪያ ትቀጠቅጣላችሁ። ሲጀመር ግን መቁጠሪያ አላችሁ ቤታችሁ? መንፈሳዊ የጦር ዕቃ እኮ ነው መቁጠሪያ እኮ። የመነኩሴ ብቻ አይደለም። ይኸው መንፈሱ ብድግ ሲል የምትቀጠቅጡበት፣ ሲገባም ስርዓት የምታስይዙበት፣ እየተደበቀም ካለ እንዲጋለጥ የምታደርጉበት ነው። ስለ መቁጠሪያ እንግዲህ ደግሜ አልናገርም፣ ብዙ ጊዜ ተናግሬያለሁ። እንኳን የእናንተ ጀርባ የክርስቶስ ጀርባ ተገርፏል። የክርስቶስን ሕማም ስቃይ እያሰባችሁ ራሳችሁን ግረፉ። ሌላውን ተውት እስኪ፣ አጋንንቱ እንዲጋለጥ የሚለውን እስኪ ተውትና እንደው በክርስቶስ ስም በሕማማቱ በስቃዩ ስም እንኳን ብትቀጠቅጡ በስውር አጅር ይቀጠቀጣል። ግን ያው ለሰውነታችሁ ትሳሳላችሁ። ስለ እውነት ነው የምላችሁ። እኔ እንኳን እንዴት አድርጌ እንደምቀጠቅጥ አሁን መቼም ልብስ ይሸፍናል አይደል? ለክፉም ለደጉም ስጋችን መከራውን እንዲለምድ የክርስቶስን ሕማም እንድናስብ ሙልጭ አድርጌ ነው የምገርፈው። ጀርባዬን ብታዩት ይኸው ጥቀርሻ ነው የሚመስለው። ስለ እውነት መቼም ያው የካህን ሰውነት ስለማይታይ እንጂ ወለቅ አድርጌ ባሳያችሁ ጀርባዬ የለም። አባቶቻችን አይደለም በዚህ በእንጨት በሰንሰለት ነበረ ራሳቸውን የሚገርፉት። አቡነ ተክለ ሐዋርያት የተባሉ ጻድቅ ሰውነታቸውን አንጥረኛ ቤት ሄደው አሰርተው እሾክ ባለው እጅግ በጣም በሚዘገንነው በሰንሰለት ራሳቸውን ይገርፉ ነበረ። በዚህም ስጋቸው እየተበጣጠሰ ደማቸው እየፈሰሰ የክርስቶስን ሕማም መከራ ይካፈሉ ነበረ። ነገር ግን ጻድቁ በሚያርፉበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ 7 የክብር አክሊል ሰጥቷቸዋል። ከ7 ውስጥ አንዱ ስለ እኔ ብለህ መከራ ስለተቀበልከው እንካ ንሳ ብሎ አንዱን ዘውድ ወይም አንዱን አክሊል ሰጣቸው። ሰው በመከራው ዋጋ ያገኛል። ሰው በመከራው ዘውድ ያገኛል። ሰው በመከራው ጸጋ በረከት ያገኛል። በስጋ በተቀበላችሁት መከራ ነው በነፍሳችሁ የምትከብሩት። ስጋ ሲጎሳቆል ሲጎሰም ነው ነፍስ ቀና ብላ የምትከብረው። ግን ችግሩ ለስጋችን እንሳሳለን። እንዲህ አይነት ህይወት የለንም።
እስኪ ገድለ ቅዱሳኑን ተመልከቱት፣ አንብቡት። እንዴት አድርጎ ራሳቸውን እንደሚቀጠቅጡት። አንዳንዱ በባልጩት ድንጋይ ይላል ፊቱን በሻፎ ድንጋይ እየበጣጠሰ ፊታቸው እስኪበጣጠስ እንዲህ የሚያደርጉ ቅዱሳን አሉ። እኛ ለመቁጠሪያ እንፈራለን፣ እንሳሳለን። ያልታደሉ ደግሞ መምህራን አሉ። እንድትድኑ ስለማይፈልጉ መቁጠሪያ መነኩሴ ነው፣ ጀርባችሁን አትቀጥቅጡ። በመቀጥቀጥ አይደለም ወይ አምላክ እስራኤል። ተቀጥቅጦም ከሄደ ሰየው ነው። ድርሳነ ገብርኤልን ድርሳነ ሚካኤልን ተመልከቱት። አንድ አውር የተባለ ሰው ነበረ። ቤተ ክርስቲያን የቅዱስ ገብርኤልን ሲሰራ ሰይጣን በሽማግሌ እየተመሰለ ይፈትነው ነበረ። በኋላ ይሄ ሰው ወደ ቅዱስ ገብርኤል ሲጸልይ መልአኩ መጣ። አውርም ቤተ ክርስቲያን እንዳይሰራ ሲፈታተን የነበረውን ክፉ መንፈስ ቅዱስ ገብርኤል ያዘውና በሰይፉ ገረፉ ይላል። በምን ገረፈው? በነገራችን ላይ የእሳት ዛንጀር የሚባል አለ። ያ ሲኦል ስንገባ አጋንንት እኛን የሚገርፉበት ነው። ቅዱሳን መላእክት ደግሞ ሰይፍ አላቸው፣ የእሳት ጅራፍ አላቸው። በዛ አጋንንት እንዳናርገው ይገርፉታል። ቅዱሳን መላእክት አጋንንትን የሚገርፉት እንደው ሂድ ቢሉት አይሄድም፣ ይሄዳል። ለእኛ ትምህርት ነው፣ ግን እኛ እንደዚህ አናደርግም። እስኪ ብን ያረክ ነበር? አዎ ብን አደርገዋለሁ። ወዴት ነው ብን የምታደርገው? ብን አደርገዋለሁ። ጠበል ቦታ አርሴማ ሲገባ አሞት አስተፋዋለሁ። ከዛ ውጣ አለዋለሁ። አሞት ሲከብዶ አሞት ሳስተፋው ይወጣል። ከዛ ብን ነው። አዎ ተዛ ይወጣል፣ ወደ ሀገር ቤት ይሄዳል። በቃ ተዛ ደግሞ አሁንም መልሼ ወስደዋለሁ። በቃ እንደዛ ነው የማደርገው። አያኖርም። እሺ ተዘጋጁ፣ ሁለታችሁ ተዘጋጅ። በልጥራ በስላሴ ስም፣ በመድኃኔዓለም ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በመጥምቁ ዮሐንስ ስም አብራ አንከርት የእድሳት መተት ሁላችንም ለቀን እንሄዳለን። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሉን በድንግል ማርያም ስም ከፍተን እንሄዳለን። ይህ መጨረሻችን ነው። መድኃኔዓለም ይፍረድብን። በል 7 የጮህ እናውጣ አንድ ላይ ቶሎ በል። አንድ በል የመጨረሻ ገንዝ እናሄድ። ቅዱስ ገብርኤል ሲኦል ያውርድ መልአኩ። እግዚአብሔር የተመሰገነውን መብራንን አመስግኑላቸው። ሕይወታችን እኮ በቃ እንዲህ ነው። እንደ በረርን በቃ መብረር ነው፣ መሄድ ነው። አንዳንድ ሳይታችኋል ከተማ ውስጥ እንደ ቁረል የሚዞር ዝም ብሎ በቃ ከአውቶቢስ ወደ ታክሲ እየተገላበጠ ጠዋት ይወጣል፣ ቀኑ ሙሉ ሳይሰራ ዞሮ ይገባል። አብር እኮ ነው እንዲህ የሚያደርገው። ሰላም ነው? እንዴት ነው አባት? እግዚአብሔር ይመስገን። ምንድን ነው ብር ያደርጋል? ድሮ በጣም ቀን ሙሉ ነው የሚያዘረኝ። ድሮ ስራም ቢሆን በቃ ዝምትቼ ነው የሚሄደው ምናምን። ገንዘብ ካለ ጭራሽ አርዛም ከሶስት ካልጠፋ ምንም አልሰራም። ዝም ብሎ መዞር ነው በቃ 6 ሰዓት ሲሆን በቃ የት ቦታ ደግሞ ፀሐይ ያለ እኮ ነው። በቃ ዝም ብዬ አዞራለሁ። አያችሁ አይደል እንዴትም እንደሚያደርገው። እኛ ከምንናገረው እነሱ የሆኑት ይሻላሉ ቢናገሩ። እስኪና አንተም ጸበል በቃ አያስቀምጥም፣ ብረር ነው የሚልህ። አርሴማ ሄጄ 7 ቀን ወይ 3 ቀን ውጣ ይለኛል። አሞት ነው የሚያስተፋኝ። አሞት ስተፋ ከዛ ወዲያ ይከብደኛል። ጥዬ እወጣለሁ። ምንም ማድረግ አልችል። ውጣ ይለኛል ራሱ ልብ ላይ ቁጭ ብሎ ውጣ ሂድ። አዎ በጆሮዬ ውጣ ሂድ፣ በልሜ ራሱ ሂድ ውጣ ይለኛል። ድነሃል ይለኛል። ግን እግዚአብሔር ይመስገን እንደዛ ብዙ ዓመት ክርስቶስ ሳምራ ሄጄ ለመጀመሪያው ከዛ ወዲያ 7 ቀን ተቀመጥኩ። ከዛ ወዲያ ክርስቶስ ሳምራ እናቴ ትመስገን። ከዛ ወዲያ ይኸው በጠበል ቦታ ራሱ መድጋስ ጀምሬያለሁ። 7 ቀን 14 21 ቀን ራሱ መቀመጥ ጀምሬያለሁ። እግዚአብሔር ይመስገን። ስላሴ የተመሰገነ ይሁን። መቤታችንን አመስግኑላት። እንደው ብትችሉ ማለት ነው ብትችሉ ሰውን እግር በእግር እየተከተላችሁ የምታጠቁ ሰዎች ያው እግር በእግር የሚከታተል ደግሞ እናንተ ጋር እንዳለ እንድታውቁ፣ መጋለጡ ስለማይቀር መታወቁ ስለማይቀር ማንገታችሁ መድፋታችሁ ወይም ደግሞ መዋረዳችሁ ስለማይቀር ጉድጓድ አርቃችሁ አትቆፍሩ። ማን እንደሚገባበት አይታወቅም እንደሚባለው ተው፣ እረፉ። ከሰው ላይ ስትሰልቡ፣ ሐሳብ ስትወስዱ፣ ሰውን ስትገፉ፣ በማንኛውም አይነት መንገድ ጥቃት ስታደርሱ የጥቃቱ ተካፋይ ነው የምትሆኑት እናንተ ራሳችሁ። በንስሐ ብቻ የምታስወግዱት አይደለም። ንስሐ ኃጢአትን ታስተሰርያለች፣ ጥሩ ነው። ኃጥኡን ድንግል ታረጋለች፣ ዘማዩን ድንግል ታረጋለች አለ የሚለው። ግን በዛ ተንኮል ምክንያት የገባውን መንፈስ የማስወጣት ትልቅ ቻሌንጅ አለባችሁ። ለዚህ ነው ዋጋ ትከፍላላችሁ የሚባለው።
እግዚአብሔር ይቅር ብሏችሁ ሊሆን ይችላል። ኃጢአትን ይቅር ብዬልሃለሁ፣ የቀረውን ግን ታገል ነው የሚል ያስገባኸውን መንፈስ ታገል። ያው እንግዲህ ይበለኝ እያለን የምንቀጠቀጠው ለዚህ ነው። እና በጣም ብዙ ሰዎች እኔ አንድ ቅርብ ጊዜ አስታውሳለሁ፣ ምናልባት በሚቀጥለው ገጠቢ ላይ ልነግራችሁ እችላለሁ። ብዙ ወንዶች ላይ ስትጫወት ቆይታ የምትወልዳቸው ልጆች ምን አይነት ሰዎች እንደሆኑ ብታዩ